አሁን ባለንበት ጊዜ ሰዎች ተጽዕኖ በተለያየ መንገድ ይፈጠራል እና በጎ ተጽዕኖ ፈጣሪነት በበጎ መንገድ ተጽዕኖ መፍጠር እንዴት ነው? በራሱ ተጽዕኖ ፈጣሪ ማለትስ ምን ማለት ነው? ከባባር ጥያቄዎች ነው ታነሽ። ኦኬ በጎ ተጽዕኖ መፍጠር ተጽዕኖ ፈጣሪነት ስንፈታው ሰዎች በሁለቱም አቅጣጫ ተጽዕኖ ፈጣሪ ለመሆን ይታገላሉ። የፈለጉትን ነገርም ማግኘት ይችላሉ። ለምሳሌ አሁን these days ሶሻል ሚዲያው እንደምታዩ የሆነ ሰው ተጽዕኖ ፈጣሪ ለመሆን ከፈለገ አንድ በጣም የሚታወቅ ወይም ፌመስ የሆነን ሰው ይወጣና በአንድ ማታ አጥረግርጎ ከሰደበው በኋላ ሁለተኛው ቀን ላይ ሰውየው ታውቋል። ወይም እከሌ እኮ እንዲያረገ ማን ነው እሱ ተብሎ ሰዎች እንዲያውቁት። ግን የበጎ ተጽዕኖ ፈጣሪነት አይደለም። በኔጌቲቭም ሰው እንደዛ መሆን ስለሚችል ማለት ነው። ገባሽ? በጎ ተጽዕኖ ፈጣሪነት ማለት መልካም ነገሮችን እያደረግሽ እነዛ መልካም ነገሮች እንደ ኔጌቲቭ ቶሎ አይጮሁም። ግን በሂደት አንድ ብሎኬት እያልሽ እንደምትገነቢው ህንፃ ልክ እንደዛ በጎ ተጽዕኖ ፈጣሪዎች ቀስ በቀስ ነው፣ ሂደት ነው። ስማቸውን ግንባታው ቀስ እያለ መሄድ ነው። የዚህኛው ግን ይፈጥናል፣ ግን ደግሞ ውድቀቱም ከባድ። በኔጌቲቭ የሚገኝ ስም ይገኛል፣ ግን ሰዎች በማህበረሰቡ ዘንድ የሚኖረው ተቀባይነትም መጨረሻም ላይ ደግሞ ያንን እንደያዘ ዘላቂነቱም ያን ያህል ቆይታው አጭር ነው የሚሆነውና በሰዎች እንዳወጣጡ አወዳደቁም ከባድ። ስለዚህ በጎ ተጽዕኖ ፈጣሪነት የሚጠቅመው ምንድነው? ረጅም ጊዜ ያዘልቃል። ካለፈም በኋላ ሰውየው ስሙ በተነሳ ቁጥር የሚነሳው በበጎ ነው። ስለዚህ በጎ ተጽዕኖ ፈጣሪነት አይወዳደርም ከዛኛው ጋር። ግን ኢን ጀነራል ተጽዕኖ ፈጣሪነት ስትይ ግን በሁለቱም ሳይድ ሰዎች ተጽዕኖ ሊፈጥሩ ይችላሉ። በሁሉም መንገድ እንደ ምሳሌ በጎ ተጽዕኖ ፈጣሪዎች ናቸው ለኔ አሁን ባለውበት ጊዜ ብለክ ስታስብ የሚመጡልክ ሰዎች አሉ? ልታጣይኝ ነው ከሰዎች በጎ ተጽዕኖ ፈጣሪ በጣም ብዙ ሰዎች አሉ። አንዱን ከጠራው አይሆንም። ግን በጣም ብዙ ሰዎች አሉ። በተለይ ይሄ ሰብአዊ እርዳታ ላይ ምናምን የሚያደርጉ ሰዎች። አሁን የመቄዶንያው ሰው በጎ ተጽዕኖ ፈጣሪ እኮ ነው። ቢኒያም በጣም በጎ ተጽዕኖ ፈጣሪ ነው። ከነበረበት እንደሰማሁት ከአሜሪካ ነው ወደዚህ የመጣው። የነበረውን ኑሮ ምናምን አርግፍ አርጎ ትቶ የተጎዱ ሰው የረሳቸውን አዛውንቶችን የታመሙትን ህሙማንን ላግዝ ብሎ መምጣት እኔ አላረገውም። ብዙ ሰዎች ሊያረጉት ይችላሉ ብዬ አልገምትምና ከእግዚአብሔር የተሰጠው ጸጋ ነው ብዬ ነው ማምን። በጎ ተጽዕኖ ፈጣሪ አሁን እሱን አደንቋለሁ። በጣም እኔም በጣም ማደንቀው ማከብረው። አንዳንዴ መሰጠት አንዳንዴ ገንዘብ ስላለ ኪስ ውስጥ ስለሞላ ብቻ ትሰጣለህ ማለት አይደለም። ይሄ ለመስጠትም በተለይ ደግሞ በዚህ ደረጃ ደግሞ ዝቅ ብሎ ከህሙማን ጋር በጣም አብሮ መኖርና ማሳለፍ ደግሞ የራሱ ሆነ እግዚአብሔር የሰጠው ጸጋ ነው ብዬ አስባለሁ። ጸጋ ነው፣ በጣም ጸጋ ነው። እንደዛ ብዬ ነው የማስበው። እንደውም አስታወሽኝ በጣም ቢኒ እንደ ሀገር በጣም ሁሌ ይደነቅበታለሁ። የሚሰራውን ስራ ሳይ ደግሞ ያለ መፎረሽ ነው የሚሰራው። ደከመኝ ምናምን ብሎ ትውት አያደርገውም። ሁሌ ኤነርጂውን እየጨመረ ምናምን እንደውም አንዳንድ ጊዜ ለራሱ ሁሉ እንትን እስከሚጎዳ ድረስ አይደለም እንደዛ። ይሄ በቃ ከባድ በጎ ተጽዕኖ ፈጣሪነት ነው። እውነት ነው። አበበች ጎበና አይደል? አልተወራላትም ብዙ። በጣም በጎ ተጽዕኖ ፈጣሪ ነች። በበጎ ማለት ነው ስሙ። እኔ እንጃ በሶሳይቲ መካከል ገብተሽ የራስሽን አሻራ ማኖርን የመሰለ ነገር የለም። የሚገርምክ እንደውም አበበች ጎበናንም ካነሳ ቢኒንም ካነሳክ ከሚዲያ ጋር ባልተያያዘ መንገድ ነው የጀመሩት። ለምሳሌ እነሱ በጀመሩበት ሰዓት እነሱ በመጡበት ሰዓት ላይ አሁን አንድ ነገር ሰርተክ ቲክታክ ላይ ይዘህ ትወጣለህ። አመስጋኙም ሰዳቢውም ነቃፊውም ብዙ ነው። ሁሉንም እኩል ማግኘት የምትችልበት ነው። የዛን እነሱ የመጡበት ዘመን ግን ከሶሻል ሚዲያ ጋር ተያያዘ ጊዜ ነበረ። እውነት ነው። ለታይታ ያልሆነ ማለት ነው። አሁን አንዳንድ ነገር አይተሽ ከሆነ ምላሹን አስበሽ የምታረጊው ነገር አለ። ለምሳሌ እቺን በተንብ ነካት ምላሹ ምርጥ ይሆንልኛል ብለሽ ካሰብሽ እንዲህ አይነት በተለይ የሰዎችን ስስ ልብ ማግኘት ትችያለሽ በእንደዚህ አይነት ነገሮችና ለታይታ አይደለም ያረጉት። ገብቶሻል አባባሌ? ቀርጸውት ምናምን ፖስት አድርገውት የሆነ ነገር መጥቶ ተጠቃሚም ለመሆን አስበው አይደለም ያረጉት።
በቃ የተሰጡለት ነገር ነውና ደስ ይላል እንደዚህ አይነት በጎ ተጽዕኖ ፈጣሪነት